በመደነቅ ስግደት በሽምሸማቸው አዳንከኝ ስንት ጊዜ ከሞት ታደገኝ አዳንከኝ አቤት ማዳን አቤት ማዳን አቤት ምሕረት አቤት ቸርነት የራሴ ምስጋና የሚጋ ራሴ አመሰግንሃለሁ እዘምርልሃለሁ ራሴ የምናየው ለዘላለም ድነናል። እስኪ ለዘላለም ድነናል። ወንጌል ዮሐንስ 10ኛው ምዕራፍ 28 እስከ 30 ኦኬ። በጌታ ስም አነባለሁ። ሕይወትን ሰጥቻችኋለሁ። አቤት እኔም የዘላለም ሕይወትን እሰጣችኋለሁ። አይ የስድስት ወር ሕይወት ነው። የዘላለም ሕይወት አይ የአንድ ዓመት ነች። የዘላለም አይ የሆነ ነገር ከተገነላችሁ ልነጥቀው ስለምችል ኮንትራቱ ለአጭር ጊዜ ነው። የዘላለም ጮህ ብላችሁ የዘላለም ብሉ ጮህ ብላችሁ የዘላለም እኔም የዘላለም እሰጣችኋለሁ ወይ ሰጥቻችኋለሁ? እሰጣችኋለሁ። ምክንያቱም ክርስቶስ አልተነሳም። አማይራይ ሞቶም አልተነሳም። እሺ ለዘላለም አይጠፉም። ሰይጣንም አይነጥቀንም። ሰይጣን ኃጢአትም አይነጥቀንም። ኃጢአትም አይነጥቀንም። ድካምም አይነጥቀንም። ለዘላለም አንጠፋም አለ። ግሎሪ ቱ ጋድ አሜን። ማንም አይነጥቃቸውም። ከዛ የሰጠኝ አባቴ ከሁሉ ይበልጣል። እኛ በአደራ መልክ ለማን የሰጠነን? ለኢየሱስ ለክርስቶስ የሰጠን በአደራ መልክ ነው ያለነው። በአደራ መልክ አባት ጠራን። ለማን ሰጠን? ለአብ። ልጁ እረኛ ሆኖ እስካሁን እየጠበቀን ነው። አሜን። አማይራይ ሶ እንደዚህ ብለዋል። ቀጥል። የሰጠኝ አባቴ ከሁሉ ይበልጣል። ከሁሉ ይበልጣልና ከአባቴም እጅ ሊነጥቃቸው ማንም አይችልም። እዴ በኢንሚኒስ ከአባቴ አማኝ አይነጠቅም። እስኮ ልጫ ብላችሁ አምና ኢየሱስ ያለው ከአባቴ ማንም ይነጥቃቸው አይችልም። አሜን። የእግዚአብሔር ፍቃድ ምንድነው በህይወታችን? አሜን። የእግዚአብሔር ሐሳብ የዘላለም ምክሩ ምንድነው? ፍቃዱ ካወቅን ይገባናል አይደል? ይውላ አማኝ ሊደክም ይችላል፣ ሊሳሳት ይችላል፣ እንግዲህ ሊቀይር ይችላል። አማኝ አይጠፋም። አሜን። አማይራይ አይጠፋም። የጠራችሁ ጌታ አይጥላችሁም። የኢየሱስ ቃል ነው የምትሰሙት ወይስ ሁኔታችሁ ነው የምትከተሉት? የኢየሱስን ቃል የእግዚአብሔር ቃል ነው የምትከተሉት ወይስ ሰዎች ሚላችሁ ነው? የእግዚአብሔርን ቃል የሰባኪዎች አመለካከት ወይስ የተጻፈውን? የተጻፈው። እንግዲህ እንደዚህ ይላል የእግዚአብሔር ፍቃድ ምን እንደሆነ ወንጌል ዮሐንስ 6:37 አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሰጠኝ ሁሉ። ስለዚህ እኛ የማን ስጦታ ነን? የእግዚአብሔር ስጦታ። እኛ የእግዚአብሔር ስጦታ አስቆልጫ ብላችሁ ግን በአደራ መልክ ለማን የሰጠን? ለወልድ ኢየሱስ ክርስቶስ የሰጠን አይደል? ኢየሱስ ምን አለ? አብ የሰጠኝ ሁሉ። እሺ ወደ እኔ የሚመጣ ከቶ ወደ ውጪ አላወጣውም። አቤት ወደ እኔ የሚመጣ ከቶ ወደ ውጪ አላወጣውም። እስኪ ከቶ ምን ማለት ነው? ከቶ ማለት እንግሊዝኛው by any means ወደ እኔ የመጣ በሰይጣን ሰበብ በድካሙ ምክንያት በኃጢአት ምክንያት ሊወጣ አይችልም። ኖ ከቶ ፍጹም አሜን አላወጣው። ከዛ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ። ከሰማይ የወረድኩት የላከኝን ፍቃድ ለማድረግ ነው። ምን ነው የእግዚአብሔር ፍቃድ? ምን ነው የእግዚአብሔር ፍቃድ? ቀጥሎ ያለው ነው። ምን ከሰጠኝም ሁሉ አንድስ እንኳ አላጠፋው። አቤት ከሰጠኝ ሁሉ አንድስ ነገሮች ተከተሉት በሉት። ከሰጠኝ ሁሉ እስከ ወልጫ በላችሁ። ከሰጠኝ ሁሉ ቀዩ፣ ቢጫው፣ ነጩ፣ ጥቁሩ ያለው የሚመጣው የነበረው አማኝ በሙሉ ስንት አይጠፋም? ሁሉ አንዳች እንኳን አይጠፋም። እዚህ ጉባኤ ሰው አለ አይደል? እንዳልጠፋ ስንት ሰው? ሁሉ የደከመማ ሊጠፋ ይችላል። የተበላሸስ የወደቀስ አንዳች እንኳን አለ። እንደሱ ብለናል እኛ አላል። እኛ የምናገረው ያለው ስለ ጥፋት ነው አይደል? አንዳች አይጠፋም። አሜን። አንዳንድ ጊዜ ምን አገኘው በህይወት የመሰላችሁ ከልጅነት ያሳደገኝ ዕውቀት አለች። ትንሽ በአእምሮ ተቆይና መጽሐፉን እያየሁት ነው የምላችሁ። አይ ይላሉ። አይ ናቱ ያስኩት ነገር አለ እዚህ ራሴ ላይ እንደገና ነባለው። አይ ጽሁፉ ግን እንዳለ ነው የሚቀጥለው። አንዳች አይጠፋም። አሜን። አንዳች አይጠፋም። አሜን። እሺ ትግርኛ ተናጋሪዎች በደንብ ስሙኝ።
በደም ትግርኛ ተናገርኩት ቃል ስለምናገር ዕብራውያን 9:12 የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ። ኢየሱስ ክብሩ ተብላችሁ ኢየሱስ እዛ ላይ የተናገረ ጀስት ኮምፓሪዝን ሲስተም ነው። ዕብራውያን ማለት በብሉይ በአዲስ ኪዳን ተቀምጠው ያለ የብሉይ ኪዳን ለዋውያን ነው የሚያብራራው አይደል? የብሉይ ኪዳንና የአዲስ ኪዳን ኢየሱስ ከሙሴ ይበልጣል፣ ኢየሱስ ከኢያሱ ይበልጣል፣ ኢየሱስ ከካህናት ይበልጣል፣ ኢየሱስ ከመቅደስ ይበልጣል፣ ኢየሱስ ከሊቀ ካህን ይበልጣል፣ ኢየሱስ ከመስዋዕት ይበልጣል ያለ ይመጣል ነው። ሰፊ ትምህርት ነው። ዕብራውያን 305 ቨርስ አለው። የገዛ ርዕስ ትርጉም አለው። እኛ ባይብል ስኩል እናስተምረዋለን። እዚህ ጋር ምን አለ? የብሉይ ኪዳን ደም እስኪወልጭ ብላቸው እስራኤላውያንን ኃጢአታቸው ከተናዘዙ በኋላ ለአንድ ዓመት ይሰራል ሳይሆን ይከድናል። አሜን። ይሸፍነው ከአንድ ዓመት በኋላ እግዚአብሔር ያስታውሰዋል። ስለዚህ አለ ካህናቶቹ ቀን በቀን መስዋዕት ያቀርባሉ፣ ሊቀ ካህኑ ደግሞ በዓመት አንድ ጊዜ። እኛ ወክሎ የፈሰሰ ደም ግን አለ የኢየሱስ ደም አንዴና ለመጨረሻ ምን አይነት መዳን አመጣልን? የዘላለም ቤዛነት፣ የዘላለም ቤዛነት፣ የዘላለም ቤዛ፣ የዘላለም ደህንነት፣ የዘላለም በልጫ ብላችሁ የዘላለም የጊዜው አይደለም። ዝም ብሎ የእናንተ ጸሎትና አገልግሎት የእናንተ ጾምና ሩጫ የሚቀንሰውና የሚጨምረው አይደለም። ይሄ በደም የተገዛ ህይወት ነው። በደም የተገዛ ህይወት ሲሪየስ እግዚአብሔር ኢንቨስት ያደረገበት ቢዝነስ ነው። አሜን። ይሄ የሰው ላብ የለበትም። ሲጀመርም አልነበረም። እኛ ከ2026 ዓመት በፊት የተፈጸመ ከዘላለም በፊት የታሰበ ነው። ጌታን ስትቀበሉ ስጋ የለበሰ ነገር እናንተም እኛም እግዚአብሔር ስለማያምነን በልጁ ነው የጨረሰው። አሜን። እኛ ምን ጨምረው አይደለም። መዳን እኛ ያመጣው አልነበርንም። ስለ መዳን ስንጫወት እኛ እንደሌለ የምትቆጥሩት አልነበርንም። እዛ ስንድንን አልነበርንም። እና ምን አለ? የዘላለም መዳን። እስኪ የዘላለም በሉጫ ብላችሁ የዘላለም መዳን። ኧረ እንደገና የዘላለም በሉጫ ብላችሁ የዘላለም። እስኪ ጎን ያለው ዘነ አንተ መዳን በሉጫ ብላችሁ ያንቺ መዳን እስከምትጸልይ እስከምትጾም ህይወት ተስተካክሎ እስከሚቆም ድረስ የተዘጋጀ አይደለም። ባንተ ስላልመጣ ባንተ አይቀጥልም። ተሰጥቷል። ጊፍት ነው። ምን ይባላል? እስኪ ጮህ ብላችሁ ለዘላለም ድኛለሁ በሉጫ ብላችሁ ዓለም ድኛለሁ። አቤት አቤት አቤት! ለዘላለም ድኛለሁ። እግዚአብሔር ከእናንተ ጋር ኮንትራት አልገባም፣ ፌርማም አልተፈራረመም። እንግዲህ መጥቻለሁ እኔ የተወሰነ ፓርት አድርጌያለሁ አንቺን ጠብቃለሁ አላለሽ። አያምንሽም ሲጀመር። እሺ በል አቤል ጠርቻለሁ። እኛ እኮ ምን አመጣናቸው መሰላችሁ? ወደዛ ደጃፍ ቸርች እናመጣውና አንድ ሰው አሁን የኛ አነጋገር ተቀበልሃል ጌታ ስነ ስርዓት፣ አሁን ስነ ስርዓት ያስ እሱ ፎርቶ ነው የሚኖረው። አንዳች አሁን ቁጣ ላይ ነህ፣ በእግዚአብሔር ቁጣ ከለላ ገብተሃል። እንደዚህ ብለን እንዴት ነው የት ነው የምንሄደው? በዚህ ከሄድን አለ አንቲዮሎጂያን አሜሪካን 25 ዓመት ብንቆይ ነው ክርስትና አለ። እንደዚህ አስፈራርተን የዓለም ህዝብ ከያዝ ነው ሰው ቤተክርስቲያን የእግዚአብሔር ፍቅር መንገር አቋርጣ፣ የእግዚአብሔር ምህረት መንገር አቋርጣ፣ የሰው ድከም መናገር ስትጀምር ኢየሱስን ነቅላ አውጥታ ስትሰብክ ራዕየ ዮሐንስ 3:20 ያለች እኮ ሎዶቅያ ቸርች ነው አይደል? ሽማግሌ አለ፣ ፓስተር አለ፣ አስራት አለ፣ ሞባ አለ፣ መዘምራን አለ፣ ይጸልያሉ። ኢየሱስ ምን አለ? ውጭ ሁኜ አንኳኳለሁ። እኛ ደግሞ በጣም ዋይስ ስለሆነን ይሄ ወደ ተወሰድነው ወደ ጌታን ያተቀበለ ሰው አንኳኳለሁ ይላል። ለቸርች ነው። እኛ እኮ ወራዳዎች ነው የምንጫወተው ጨዋታ ለአህዛብ፣ ለቸርች። አንቺ ምትሰብኪው ስለ ገንዘብ ነው አላት። በጣም ሀብታም እንት ያለሽ አላት። ምንም እንደሌለሽ ነግርሽ በውጭ ነው ያለው አላት። በውጭ እኛ ክርስቶስን ነቅለን አውጥተን ገንዘብ ስንሰብክ፣ ሃይማኖት ስንሰብክ፣ የሰው ድካም ስንሰብክ፣ የሰው ህይወት ስንሰብክ፣ ሰይጣን መድረኮቻችን ተቆጣጥሮ ሲጫወትብን የኖርን ህዝብ ነን። ከክርስቶስ ውጭ ስብከት የለም። አሜን። ማን ውሸት ነው፣ በሙሉ ውሸት ነው። ማን ሰውኮት who cares ውሸት ነው። ከክርስቶስ ውጭ ውሸት ነው። ኢየሱስ የሰጠን ህይወት ምን ብሎ ተናገረ? የዘላለም ህይወት። ማን ሰበክ? እንትና እኮ ነው የሰጠው። ሰው እንዳንተ ነው። አንድ ጊዜ ምህረት ያገኘ ኢናፍ ስትወለዱ በ9 ወር ስትድኑ በኢየሱስ ደም ምን ተጨማሪ ነገር አለ? ምን ነው ሌላ? ምን ነው የተለየ የለም። አየህ እዚህ ጋር ያለው ያለ የዘላለም
መዳን። እስኪ የዘላለም መዳን በልጆ ብላችሁ የዘላለም መዳን የተሰጠኝ ህይወት በልጆ ብላችሁ ለዘላለም አይጠፋም በሉ። እኔ ግን በላው ልደክም እችላለሁ፣ እነሳለሁ፣ ልሳሳት እችላለሁ፣ እመለሳለሁ። አንድ ሰው አሜን ይበል በጌታ ቤት አሜን። ያ ህይወት ግን ምንድነው? ለዘላለም። አየህ ሁለተኛ ጢሞቴዎስ 1:8-10 አንብበው። የጌታ ሴት እንግዲህ በጌታችን ምስክርነት ወይንም በእስረኛው በኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኝ መከራ ተቀበል። ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና። ማን ነው? እግዚአብሔር ነው። ከዛስ ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደኛ ፍላጎት ቅናት ኖሮን እግዚአብሔር ፈልገ ነው ሳይሆን እንደ ራሱ ፍቃድ ራሱ ነው ያመጣን። እንደ ራሱ ፍቃድና ሐሳብ ጸጋ መጠን ነው እንጂ በጸጋው ነው እንጂ እንደ ስራችን መጠን አይደለም። እንደ ስራችን አይደለም የጠራን። መልካም ሰዎች ሆነን አይደለንም። ከጸጋው የተነሳ ነው የሳበን። ከዛ ያለችው ቃል ይዋት ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። የጳውሎስ አነጋገር ልትመጣ እንኳን ያልቻልክ ልትኖር እንዴት ነው የምትችለው? አንተ ልትመጣ እንኳን በችግር ውስጥ ገብተህ ተጎትተህ ምህረት በመባል ገመድ ተስበህ የመጣ እንዴት ነው መኖር የምትችለው? አንተ ኃይል አለ የለም። የጠራን እሱ ነው፣ በጸጋው ነው የሳበን ካለ በኋላ እየው ቀጥለው ይህም ጸጋ ከዘላለም ዘመናት በፊት በኢየሱስ ክርስቶስ ተሰጠን። ይህን ጸጋ ከዘላለም በፊት በኢየሱስ ተሰጠን። በእግዚአብሔር ሐሳብ ዓለም ከመመስረቱ በፊት በአካላው ዓለም ከ2026 ዓመት በፊት እኛ ስንቀበል በመንፈሳችን ገባ። ኧረ አሜን ነው ወይ ካለ በኋላ ቀጥለው አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ተሰጥቷል። ምን አይነት ህይወት? እርሱም ሞትን ሽሮአልና እሱ ሞት ሽሮአል። ከዛ ህይወት ሰጠን። ምን አይነት ህይወት? እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንዲሆን በተሾሙበት በወንጌል ህይወትንና አለመጥፋትን ወደ ብርሃን አውጥቶታል። አቤት ህይወትንና ምን? በወንጌል ህይወትንና አለመጥፋትን ወደ ብርሃን አውጥቶታል። ህይወት ሰጠን ብቻ ተወሉ። ይሄ ነው ችግር። የዘላለም ህይወት ሰጠን ነው አቆም። ህይወትና ምን አይነት ህይወት? አለመጥፋትን። አሜን። እስኪ በሉ የተሰጠኝ ህይወት ወልጫ ብላችሁ የተሰጠኝ ህይወት ጥፋት ሊያጋጥመው የማይችል አይነት ህይወት። አይገርማችሁ? ፋታ እኛ ከአባትና ከአባታችን ዘር ከእናታችን ነገር ስለተወለድን እንጠፋለን። አንድ ቀን እንሞታለን። 70-80 ዓመት የተቀበልነው ህይወት ግን የኛ ዘር አይደለም፣ የአባታችን ዘር አይደለም፣ ከንቱ ህይወት አይደለም። የተቀበልነው ዘር ከማይጠፋ አሜን በሉጫ ብላችሁ የማይጠፋ ዘር ነው። ወደኛ በወንጌል ሲመጣ አለ ህይወትና ያለመጥፋትን። ያ ህይወት ሲሰጥ እንካ ተባልን አይደል? ያ ህይወት አለ አይጠፋም ብሎ ሰጠ። አሜን አላችሁ እዚህ ጉባኤ አይጠፋም በሉጫ ብላችሁ አይጠፋም። በእናንተ ሰበብ ስላልመጣ የእናንተን አገልግሎት ባህሪ ታይቶ ስላልመጣ የእናንተን ነገር አይቶ አይሄድም። ሲመጣም እናንተን ተማምኖ አልመጣም። ሲመጣ በልጁ ነው የመጣው። አሜን። አያችሁ የዘላለም ወንጌል ዮሐንስ 3:16 ቬሪ ሲሪየስ። ህይወት የምትለው ጥፋት፣ ህይወት የምትለው ያለ መጥፋት እያለ ነው የሚመጣው። ወንጌል ዮሐንስ 3:16 1 2 3 በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። የዘላለም ህይወት እንዲኖረው እንጂ ከዛ ምን ያመጣታል? እንዳይጠፋ። አሜን። አየህ እግዚአብሔር ህይወት አልሰጣችሁም። እዚህ ጋር አታቆሙ። ህይወት ሰጠው እንጂ ያ ህይወትስ እንዳይጠፋ ኢየሱስ ራሱን በመስቀል አሳልፎ ሰጠ። አማይ ራይ ምን አይነት ህይወት? ሁለት ነገር እንዲሰጥ ህይወት ግን የማይጠፋ እንዳይጠፋ ነው ዋጋ የተከፈለው። ህይወት ብቻ አይደለም እንዳይጠፋ ሆኖ እንዲሰራ። አሜን። በእናንተ የመጣ ስለሌለ በእናንተ የሚጠፋ የለም። እናንተን አምኖ የሰጣችሁ ስለሌለ በነገራችን ስጦታ ነው የሚጠፋ ማጭ። አሁን እያነበብነው ራስ እያነበብነው እኮ አእምሯችን ሲታወቅ እንዴ በኢየሱስ ስም አይጠፋም ይላል። እንዴ እንትናስ ወዲያው የምትታይ ሊዲያ
ዘለቀ ከበደ ምን አገባሱ? መጽሐፉ ምን ይላል ነው? እንትና አይጠፋም ማለት ነው። ያ ጭበርባሪው ያ ተላዩ ከዚህ ነው የምንወጣው። ከመጽሐፍ ወጥተን እንዴና ተው። መጽሐፉ ምን ይላል ነው? መጽሐፉ ምን ይላል? መጽሐፉ ምን ይላል? እነ ከበደ እነ ዘለቀ ተዋቸው። መጽሐፉ ምን ይላል? መጽሐፉ ምን ይላል? እንዳለ ነው የምንቀርጸው። አትጠፉም ብለዋል። አንጠፋ አለን። አንደኛ ጴጥሮስ 1:23 አንደኛ ጴጥሮስ 1:23 ከማይጠፋ ዘር ተወልደናል በሕያውና ከማይጠፋ ከእግዚአብሔር ዘር የተወለዳችሁ እሱም ለዘላለም የሚኖር የእግዚአብሔር ቃል ነው። ከምን አይነት ዘር ተወልዳችኋል? ከማይጠፋ ዘር። እንዳንጠፋ ያደረገን ባህሪያችን ሳይሆን የተወለድንበት ዘር ነው። yes አንድ ሰው አሜን ይበል በጌታ በኢየሱስ። የተወለድንበት ዘር። አሁን አማኝ ይጠፋል ማለት በሌላ አነጋገር የእግዚአብሔር ዘርም ሊጠፋ ይችላል ማለት ነው። አማኝ ይጠፋል ብለው የሚያስተምሩ ሰዎች ዘሩ ራሱ በጣም ዘላቂ ያልሆነ የደከመ ሊጠፋ የሚችል ዘር ነው። ጴጥሮስ 2 ዘር ነው የሚያስተምረው። አንደኛ ጴጥሮስ 1:18 ትጠፋላችሁ ይላል። አንደኛ ጴጥሮስ 1:23 አትጠፉም ይላል። ሁለት ነገር። አንደኛ ጴጥሮስ 1:18 ትጠፋላችሁ ይላል። ምን ነው? ከማይረባና ከንቱ ከሆነ ዘር ከአባታችሁ ከእናታችሁ ተወልዳችኋል። ስለዚህ ትጠፋላችሁ። ሰው ይጠፋል፣ አማኝ ይጠፋል ብሎ 23ስ መንፈሳዊ ማንነታችሁ ግን ከማይጠፋ ከእግዚአብሔር ዘር ነው የተወለዳችሁት። አትጠፉ። አሜን። እስኪ አንጠፋም በሉ ጨብላችሁ። በነገራችን ይሄ ነገር ልበላችሁ ፓስተር እዚህ አለ። ስምህን ብቻ ነገርከኝ ትላንት ለካ ካቦቶ አልኩ ባለፈ ካቦቶ አሁን ተወልደዋል። ያባትህ ስም ሶሪ ፓስተር ሶሪ መኮንን አቶ መኮንን ነው የወለዱት አይደል? ነገርኳችሁ በትግርኛ። ሰላማው ሰልፍ ወጥተው እንዲያው አባቴ አይደለም ቢል ምንም እኮ አከራካሪ አይደለም አይደል? መንግስት ይዘዋልና ዲኤንኤ ሲያርግ ምን ይወጣል? አቶ መኮንን። እኛ አንደኛ ዮሐንስ 3:9 ምን ይላል መሰላችሁ? ከእግዚአብሔር የተወለደ እስከ ብላችሁ የማን ዲኤንኤ አለበት? የእግዚአብሔር። ዮናታን አጭበርብሮ ወጥቶ እንዲህ ብሎ ደክሞ ቢመለስ ማለት ነው አንድ ከእግዚአብሔር ልጅ አይደለም ሊለው ይችላል። እኛም በጣም ለፍርድ ቀርቦች ስለሆንን በተለይ እነዚህ ሌጋሊዝም ባሉ ኮንሰርቫቲቭ ያሉ የቸርች ፖሊሶች መሆን ቢመክሩ ሊከሱ ይችላሉ። ዲኤንኤ ስታይ ግን ማን ይላል? እግዚአብሔር። በጣም ይቅርታ ሲታይ ዲኤንኤው ምን ይላል? ይሄ የማን ልጅ ነው? እራሱም አልፈልግህም ቢለው እሱ የእግዚአብሔር ልጅ። አንድ የተወልደህ ላለመወለድ ወንጌል ዮሐንስ 3:18 አንብብልኝ። በተለይ ወንጌል ዮሐንስ 5:24-25 አንብብልኝ። አንድ ሰው ደግሞ ታንኪዩ አንደኛ ዮሐንስ 3:14 አንብብልኝ። ሳምዋን ደግሞ ሊያነብልኝ የሚችል ሰው ሌላ ካለ 3:18 እሺ 3:18 በእርሱ የሚያምን አይፈረድበትም። አቤት በእርሱ የሚያምን አይፈረድበትም። እንደገና በእርሱ የሚያምን አይፈረድበትም። እዚህ ጉባኤ ሰው አለ አይደል? እስኪ አይፈረድብኝም በሉ ብላችሁ። ማንኛው ሰባኪ የፍርድ ቀን አለች፣ አንድ ቀን አለች፣ እግዚአብሔር ይፈርዳል ብሎ አያስፈራራችሁ። ፈርቶ የኖረ አይቀጥልም። ተወዶ የኖረ ነው የሚቀጥለው። አሜን ነው ወይ? ምን ይላል? በልጁ ያመነ ኃይል የለኝም፣ ጉልበት የለኝም፣ ጽድቅም ቅድስናም የለኝም፣ ተሰቅሎ ሞቶ ተነስቶ የሰራው ስራ ግን አምናለሁ ያለ ሰው አይፈረድበትም። የሚፈረድበት ሌላ ሰው አለ። ቀጥልዛ ሌላ ሰው ይፈረድበት። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ተጨረሰ። ፕሊዝ እባካችሁ በአንድ መስሪያ ቤት ሁለት አማኞች በአንድ መስሪያ ቤት አማኝና ያላማኝ፣ በአንድ ዋቲኮል ባስ አማኝና ያላማኝ፣ ወይም በአንድ ትምህርት ቤት አማኝና ያላማኝ ስትሄዱ እባካችሁ ሰው እስከሚያውቀው ድረስ ምልክት መታየት አለበት። እባካችሁ ደስተኞቹ ነው። አሜን። እባካችሁ ዳተኞቹ ነው። ምክንያቱም አንተ አይፈረድብህም፣ እሱ ተፈርዶታል። እንዴት ነው ሁለታችሁ ክሬዚ የምትሆኑ? ሁለታችሁ የምትጨነቁ፣ ሁለታችሁ የምትፈሩ? እንዴት
ቦልድ መሆን ያለበት እኮ አማኝ ነው። ደስተኛ መሆን ያለበት እኮ አማኝ ነው። የፍርድ ቀን ያለፈለት አሜን ነው ወይ በጌታ በኢየሱስ? አዎ ቦልድ መሆን ያለበት። እሺ the next verse okay verse አምስት ወይ yes thank you አምስት 24 በደም እንደው ይሄቃል ብሽም ጎይታ ከምባይ እቲነ ቃለይ ዝሰምዖን ትግርኛ ሶሪ አማርኛ ወንጌል ዮሐንስ 5:24 25 አሁን እሺ እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት ይኖረዋል አንድ ቀን አሁን አለው ብዙ ሲጨርስ ሰጠዋል አሁን አለው አሁን እስኪ አሁን በሉ now ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ ተሻገረ እስኪ ተሻገራል ተሻገረ ተሻግሬያለሁ ወደ ተሻግሬያለሁ አማኝ ተሻግረዋል እሺ ተሻግራል ካለ በኋላ ከዛ ተሻገረ እንጂ ወደ ፍርድ አይመጣም አቤት ወደ ፍርድ አይመጣም እርግጠኛ ነህ yes ማን ነው እንደሱ ያለ ኢየሱስ ነው ያለው አንድ ሰው እልል አይልም አማርኛ ተናጋሪ በኢየሱስ ክርስቶስ አሜን ከብዙ ትምህርት አንፃር ከብዙ ፍልስፍና የሰዎች ዶክትሪን አንፃር ኢየሱስ ያለውን ለማመን የከበደን ህዝብ ሆነ ብዙ ስለሚነገር ብዙ ስለሚወራ ብዙ ቴዎሎጂያን አይዲዮሎጂ ይሄ ማለቱ ባይዘወይ ኦንዘወይ ያሉ ቃሉ ሲያዘባርቁት አየህ ዘመኑ ይሄው ለምሳሌ ለፍላጎታቸው ኃጢአት መላለሱ ቃሉን እስከ ማላመን ድረስ ደረሰ ዋናው ላይ ግን እኛ ሰባኪዎች ተውንና መጽሐፉ ጋር ነው አሜን እባካችሁ የእግዚአብሔር ቤተሰብ እኛን ተውን እኛ ሐዋርያቶች ነቢያቶች ወንጌላውያን ፓስተሮች አገልጋዮች እኛም እንደናንተ ማአችግር አለብን እኛ አክተሮች አይደለንም ሲኖዶስ አይደለንም ፓትርያርክ አይደለንም እኛ መጽሐፉ ጋር ነው መጽሐፉ ግን ኢየሱስ እግዚአብሔር ልጅ የተናገረው ወደ እኔ የመጣ ወደ ፍርድ አይቀርም ለምን የምትለው አልቀርብም ኧረ አሜን ነው ወይ በጌታ ማን አለ ካሉ ኢየሱስ ብለዋል አሜን አንድ አጋንንት የተናገረኝ ነግራችሁ እያወጣሁት ልቀቅ አልኩት እምቢ አለ መጀመሪያ ከዛ አጋንንቱ ምን እንዳለኝ ታውቃላችሁ እወጣለሁ አለኝ አንተ ግን አለኝ ከሷ ቢወጣ አንድ ነገር ፕሮሚስ ግባልኝ አለኝ አጋንንት ምን ስለው እንዳታስተምር እንዴ ስለው እኛ እኮ አጋንንት ስታስወጣን ከጉባኤ አለ አጋንንት ከአራት አምስት ሰው እንዋጣለን አለ ስታስተምር ግን አለ ከብዙ ሰው አእምሮ ለቀን ነው ምን ሄደው አለ ለዚህ ነው ትምህርት ሲበዛ አማን ብለው ይሄደ ነው እኛ ምን ፈልገው መጮህ ነው አይደል ዋ የነበረ ሰይጣን ነው ይስዳል እንደማትማሪ ስለማቅ ከዚህ ጉባኤ ወጣና እዛ ይጠብቅሻል ያጮሽና እዚህ እዛው ይጠብቅሽ ብቻሽን መታሻልፊው አንቺ ነው የምታውቂው ዕውቀት የለም እንዴት ነው የምትወጣው እዚህ ያዘልሽና እዛው የተማረስ ከወልጆ በላሽ መንገዱን ያውቀዋል ያወቀ ማምለጫው ያውቀዋል አየ አሁን ከዚህ ጉባኤ ምን ሆነ መሰላችሁ የሆነ ሰው ቦልድነስ ገባው ኧረ አሜን ነው ወይ ካል ፈረድን ብለዋል ኧረ አሜን ነው ወይ yes ይህ ማለታችን ኃጢአት እንደ ፍላጎታችሁ ማለታችን ነው አይደለም ማንንም አይለያችሁ ንበው ሶሪ አንደኛ ዮሐንስ ሶሪ ፓስተር አንደኛ ዮሐንስ 3:18 እሺ አንደኛ ዮሐንስ 3:14 thank you አንደኛ ዮሐንስ 3:14 እኛ ወንድሞችን የምንወድ ስለሆነን ከሞት ወደ ሕይወት እንደተሻገርን እናውቃለን አቤት ከየት ወዴት ከሞት ወደ ሕይወት ምን ሆነናል እንሻገራለን ነው ወይስ ምንድነው እንደተሻገርን እናውቃለን እኮ በቃ መዝሙራችን ፍራንቲድ ነው መዝሙራችን ፊቸር ነው እንሻገራለን ነው መዝሙራችን ችግራችን የብቻ ብቻ ነው እናስበው መጽሐፉ ግን ሲመጣ ተሻግራቸዋል መጽሐፉ የተጨረሰ ነገር ነው ያወራል እኛ ያለንበት ሌላ ነው ኑራችን ሌላ ነው ትምህርታችን ሌላ ነው ኢየሱስ ያለው ግን ሌላ ነው ተሻግራቸዋል
ቆይ የት ናችሁ አሁን እናንተ የት ናችሁ? የት አላችሁ? እስኪ ወገኖች ህይወታችን እናየው ሲባል ወይኔ እዛች ያረግሻት እዛው የዋልሻት እዛ አንተም ያታለልኩ ወይኔ አውቀዋለሁ እናልቀስ ሲባል ህይወታችን ነካ ያረገና ሰይጣን ስማ እናንተ የት ናችሁ ያላችሁ? ወይት ዕብራውያን 12:22 ዕብራውያን 10 very serious እስከ 24 አብሮ የት ነሽ ሲባል የት ናችሁ እናንተ? አሁን የት አላችሁ? መጽሐፉ ምን ይላል ስለ እናንተ? 1 2 3 እናንተ thank you አውጥሩ thank you ነገር ግን ዕብራውያን 12:22 ስሙት። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሕያው እግዚአብሔር ደርሳችኋል። አቤት ደርሳችኋል። ኧረ በሉ ተናገሩት። ደርሳችኋል። አቤት ምን ሆናችኋል? ደርሳችኋል። አይ እንደርሳለን። አንድ ቀን ጌታ እናየዋለን። አንድ ቀን ሲባል በቃ ምጽአት እያሰበሰው ማለት ነው። አንድ ቀን እንወርሳለን። አንድ ቀን አለች የሚል እኛ በትንቢትና በፊቸር የታሰረን ሰዎች ነን። አየህ መጽሐፉ ግን ምን ይላል? መጽሐፉ ምን ያወራል? በግልጽ ነው የሚያወራው። ደርሳችኋል። አንድ ሰው ደርሻለሁ ብለህ ተጨበላች። በአብ ቀኝ ተቀምጫለሁ እዛው ነው ያለሁት። ሲሞት ከወርጫ ብላችሁ ወዳለሁበት ነው የሚሄደው። አንድ ሰው አሜን ይበል በጌታ በይ። ደርሳችኋል ካለ በኋላ ከዛው ቀጥለው ወደ ሰማያዊቱ ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት ምን ሆናችኋል? በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። መዝሙር ራሱ እኮ መዝሙሮቻችን እዩት ቸክ አልተደረጉ ማአት ነገር አለባቸው። ማአት ነገር ይዘው ነው የመጡት። እኛ እኮ ማለት ነው ተቀደሳችኋል፣ ደርሳችኋል፣ ሄዳችኋል። መዝሙራችን እዩት ሚነቀል ነቅረ ሚተከል እስካሁን ስትተከሉ በየእሁድ ሲነቀልላችሁ በየእሁዱ ሲነቀልላችሁ ሰማይ ደርሳችኋል የተባለ በደም የተገዛ ህዝብ ሚሰበር ሰብሮ ሲባል ያው ያልተሰበረ አንድ ቦታ አለች አይደል? ያልተነቀለ እኛ ማለት ገና መጽሐፉ በትክክል ያላወቅነው ህዝብ ነን። መዝሙሮቻችን መጽሐፍ እግዚአብሔር ስለኛ የሚያወራውና እኛ የምንናገረው በጣም ይገርመዋል። እግዚአብሔር በጣም ይገርመዋል። ደርሳችኋል የምትሄዱት አንድ ቀን አይደላችሁም እናንተ ደርሳችኋል ቬሪ ሲሪየስ ዘመናት ሙሉ አሁን አንድ ጊዜ በጣም ከሚወዳቸው አገልጋዮች አማርኛ ተናጋሪዎች ብዙዎች ጓደኞች አሉና አንዱ እንደሱ አለ። ስሙን አለመንገር ግን እኛ ጋር መጣ አገለገለ። 3 ቀን ኮንፈረንስ ነበር። አጋጣሚ አማርኛ ነው ያገለገልኩትና ወይኔ አለ አሁን ይሄ ምን ይባላል አለ። ምን ነው ሲለው ለረጅም ዓመት የተጓዝነው አለ ጉዞ አለ። ምን እናድርገው አለ። ምን አውቃለሁ እኔም ተጉዣለሁ ከእናንተ ጋር አልኩት። አሁን ግን መጽሐፉ ሲበራ ወርጫ ብላችሁ እኛ ለካ ሃይማኖት ብለው እንጠራ ሌላ ነው እንጂ እኛ ውስጥ ነው ሃይማኖት ያለው። እኛ ውስጥ የከበደ ሃይማኖት አለ። ህዝቡን አስሮ ያዘ። እኛ እኮ ደርሳችኋል የተባለ ነቢያት ፍለጋ ምንራራ ተስቦ ነው። እኛ እኮ ከተጨረሰው ወጥተን የገዛ ራሳችን ነቢያቶች ያዘጋጀን እንዳልተደረጋቸው የቆምን ፍርሃት የያዘን እንዲሰበርልን መርገም በየቤተክርስቲያን ምንዘር እንዴ ፋይናል እኮ በእኛ ህብረተሰብ እኮ ነው ሰው መጽሐፍ ቅዱስ ይዞ እንዳይመጣ ባንክ ቡክ ይዞ እንዲመጣ የተደረገው እኮ በእኛ ህብረተሰብ ነው። እኛ እኮ ወድቀናል። በእኛ ህብረተሰብ ነው እንዲባረክ ባንክ ተብሎ መጽሐፍ ቅዱስ ተበቅኛ
እኛ እኮ ነው እንዴ ጸበል ብለን እናንቋሽሽ? እኛ እኮ ነው ዘይት የምንሸጠው። እኛ ሲጀመር በደፈና ከኛ ህብረተሰብ የሆኑ ስለሆኑ እኛ ብለን ነው የምንጠራው አይደል? የሁለታችን ውድቀት ከየት ተነሳ ካላችሁት ከተፈጸመ የመስቀል ስራ ስንወጣ አየህ ተፈጸመ ከተባለ ስንወጣ መፈጸም ስንጀምር የመጣ ነገር ደቅ መርገም ሊሰበርላችሁ ሲባል ሰው ዘው ችግር አለበት ሰው አንዱ አላገባችም አንዱ የገንዘብ ችግር አለበት አንዱ የጤንነት ችግር አለበት መፍትሄ አለ ዛሬ ብሬክስሩ ሲባል እንራራጣለን ችግር ይሄ መስቀል ላይ የጠረቆ ተነስቶ ያለ ክርስቶስ ሲጠየቅ ግን ምን ነው የሚለው ሰማይ ሆኖ ተጨርሰዋል እኮ ነገር አክትመዋል እኮ ተፈጽመዋል እኮ አየህ የጌታ ቤተሰብ ጎናቸው ያለው ደርሰሃል እኮ ብሉት እረ ደርሰሃል አትቸገር ብሉት ገብተሃል እስኪ ገብተሃል ብሉት ገብተሃል እኮ በለው ገብተሃል እኮ አትቸገር እሺ ሌላ ቨርስ አለ ቆሎስይስ 1:12 ፕሊዝ ፈጥናችሁ አንብልኝ ቆሎስይስ 1:12 ያንዳንዱ መነበብ አለበት አይደል ቴንክ ዩ ቆሎስይስ 1:12 እሺ ንበበው ቴንክ ፓስተር ከያሽ በጣም በዚህ ቆሎስይስ ደግሞ አደገኛ አስተማሪዎች ገብተው ነበር ወየላችሁ የሰይጣን ምስጢር ማወቅ አልገባቸውም እናንተ ክርስቶስ አጣቁት ፈረዷቸውና ጳውሎስ ደብዳቤ ይዞ ለጻፈላቸው ጳውሎስ ሲያገኛችሁ በልባርካችሁ ዛሬ በዘመናችሁ ሙሉ ሲያገኛችሁ የጳውሎስ አይነት አስተምሮት ያለ ሰው ያገኛችሁ አረ አሜን ነው ወይ በቃ ምን ብሎ እንደተናገራቸው ቆሎስይስ 1:12 ድምጹ በሁሉ ለማጽናትና ለመታገዝ እንደ ክብሩ ጉልበት ቆሎስይስ 1:12 ፓስተር በአማርኛ ነው አይደል ደብለቅ አርጎ ነው ያስቀመጠው ማለት ነው 1:12 ወረታች ቀጥቀጥልበት Thank you ቀጥላት እያመሰገናችሁ አሜን ጮህ ብላችሁ እርሱ በሉ እስኪ ጮህ ብላችሁ ምን አረገ እርሱ ክርስቶስ ከጨለማ ስልጣን አወጣን ከዛስ አሁን ተስተካከሉ አሁን ሩጡ አሁን ራሳችሁ ግቡ አለ ነው እንደሱ ነው ወይ ነና አውጥቶ መንገድ ላይ የሚጥልና አውጥቶ ያንተን ህይወት ቢጠብቅ ያንተን አካሄድ እንዲጨርሰው የሚያደርግ ጌታ የለልኛ ሲጀመር እሱ አወጣን ከዛስ ቤዛነትንም እርሱንም የኃጢአትን ስሬት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አወጣን አስገባን ረጨ ብላችሁ አወጣን ወልጨ ብላችሁ አወጣን እሱ እንደገና ምን አረገን አስገባን አሜን እሱ ጮብሎ ገብቻለሁ በል በጌታ በኢየሱስ ክርስቶስ እስከ አንድ ሰው ገብቻለሁ ወልጨ ብላችሁ አሜን አውጥቶ ማለት ነው እስራኤልን አውጥቶ አልተዋቸውም ከነአን ነው ያስገባቸው ራሳቸው ነው የቆረጡት ሲያወጣቸው ከግብጽ ከነአን ያልሰሩት ቤት አዘጋጅቻለሁ ነው ያላቸው አዳምን ከመምጣቱ በፊት 6 ቀን ሰርቶ ነው ያመጣው የማንም የሰው አሸራ አይፈልግም አወጣን እኛ መምጣት ስለማንችል አመጣን መግባትም ስለማንችል አስከ ደስተኛ የሆነ ሰው አለ በቃ እኛ ስለዚህ ፍርሃት የለንም አይደል ዮሐንስም ብለዋል አንደኛ ዮሐንስ እንግዲህ ጨርሻለሁ እያልኩ ነው የምጀምረው እኔ አይደል አንደኛ ዮሐንስ አንበው አንደኛ ዮሐንስ በደም 3:14 ጀምሮ 3:14 ቤታሌ ከ17 አንብብልኝ ቬሪ ሲሪየስ ይሄን ትንሽ ቢጨር ካገኘሽ በጣም 3:17 ታንክ ዩ አማርኛ በጣም ታንክ ዩ እሺ ድምጽ አንደኛ ዮሐንስ 3:17 እሺ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገው ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር በጣም ይቅርታ 4:17 አዎ very serious 4:17
በፍርድ ቀን ድፍረት ይሆን አሁን መጣች አይደል? ፍርድ ቀን ምትባል ነው ቴሮራይዝ ምታረገን አይደል? ውይ ልሰማት ማልፈልግ ያለ አንድ ሰው ፍርድ ቀን እስኪ የፍርድ ቀን ይመጣል በልጫው በላችሁ። አረ በልጫው በላችሁ። የፍርድ ቀን ይመጣል። እንደገና የፍርድ ቀን ይመጣል። ፈራጁ ግን በልጫው በላችሁ። ፈራጁ ግን ቀስ ብሎ መጥቶ አንተ ግን አለኝ አትፈረድ። ይሄ ሲላችሁ ቆይቶ ቢመጣ ምን ችግር አለበት? የፍርድ ቀን ሲመጣ አለ ቀጥል በፍርድ ቀን ድፍረት ይሆንልን ዘንድ አቤት በፍርድ ቀን ምን አለኝኛ ድፍረት ፍርሃት ጥርጥር ድፍረት ነው ያለን ለምን በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል ስለሚወደን ፍርሃት ውስጥ የለንም ከዛ እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም አለንና ሰማይ ላይ እንዳለ ከስልጣኑ ከኃይሉ ከቅድስናው እንደዚሁ ነው ያለነው እዚህ ምድር ላይ ካለ በኋላ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በጣም እንደተወደድን ሰማይ እንደገባን ስለሚገባን ፍርሃት የሚባል አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ሌላ አማኝ ግን አለ ቸርች ውስጥ የሚፈራና የሚያስፈራራ። እሺ ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። የሚፈራ ሰው እንደተወደደ ማያውቅ። አንድ ነገር ልበላችሁ። አንድ ሰው እንደዚህ ብሎ ጠየቀኝ፣ ኢንተርቪው ነው። አፖስትል ልጠይቅህ ትክክለኛው ቸርች የትኛው ነው አለ። የበፊቱ ናቸው ወይስ ያሁኑ አለ። የሁለቱም አይደለም። ትክክለኛ ቤተክርስቲያን መናገኛት ማቴዎስ 16 ከ16 ከ20 ነው ያለችው አይደል? ቤተክርስቲያኔን ነው ያለ አይደል? በዚህ አለት ላይ እኔ ማን ነኝ አላቸው። ሰዎች ለኔ ምን ያወራሉ? አንዱ ኤልያስ፣ አንዱ ኤርሚያስ፣ አንዱ ከነቢያት አንዱ። ሁሉም ያወራው ዘመኑን እንደኛ ዘመን ነው መስለን ስለ ነቢያት ነው የሚያወራው። አራት ኮመንት ሰጠ። አራቱ ነቢያቶች ናቸው። አንድ ሰው እጁን አነሳ። ፔተር ይባላል። አንተ አለው የተቀባ የእግዚአብሔር ልጅ ነው። እሱ ባይዘው የእግዚአብሔር ልጅ ነው ያለው። የእግዚአብሔር ልጅ ነው ክርስቶስ። ኢየሱስ ግን የሰው ልጅ ነው። ይሄ ሌላ ትምህርት ነው አይደል? ክርስቶስ ነው ያለው አይደል? ክርስቶስ የእግዚአብሔር ልጅ ማለት ነው በዳንኤል የተጻፈው። ከዛ ያለው ምንድነው? ይሄ ሲሰማ አሁኑ እስኪ ወርጫ ብላችሁ ቤተክርስቲያኔ በዚህ መገለጥ ላይ መሰረታት ቤተክርስቲያኔ መሰረታት ኢየሱስ የእግዚአብሔር ልጅ ብላ የምታወራ ስለ ኢየሱስ ምትናገር ስለ ኢየሱስ ምታውጀው በዚህ ቤተክርስቲያን ይከፍታለሁ። እግዚአብሔር ቤተክርስቲያን ብሎ የሚጠራ ስለ ልጁ ምትናገር ነች። አበቅ የተኞቹ 50 ዓመት ነው ያደረገው ወይ 5 ዓመት who cares? ስለማን ይናገራል? ያ ቸርች ስለማን ነው የሚናገረው? ስለማን ነው የሚያወራው? መጽሐፉ የብዛት አይደለም። ማቴዎስ 18 2 ወይም 3 ብቻ 3 ራሱ የኖ ቤተክርስቲያን በለው የኖ መርከብ እኮ 8 አባላት ነው ያሉባት 8 ልጅ የሚጠራ ግን አለው። ቤተክርስቲያን የሚያሰኛት ምን ነው? ማን ተሰበከ ነው። ስንት ዓመት አረገ? ፓስተሩ ዶክተር ነው ወይ? ቴዎሎጂካል አይዲዮሎጂ አለው ወይ? ምዕመኑ ብዛት አለው ወይ? ሙዚሻን አሉ ወይ? መድረክ እንዴት ነው? አይደለም። ማን ነው የሚሰበከው? ቸርች ቤተክርስቲያን ክርስቶስ ካልተሰበከ የወንዶችና የሴቶች ስብስብ ነው። ሰማይ ራሱ ክርስቶስ ከሌለው ቫኪዩም ነው፣ ትርጉም የለው። ህይወት ራሱ ክርስቶስ የሌለው አዛብ ሞተዋል የምንለው እኮ ክርስቶስ የሌለው ያለ ክርስቶስ በዜሮ ይባዛል። ሁሉ ነገር ነው በዜሮ ይባዛል። አንድ ሰባኪ ወጥቶ ስንት ሰዓት ቢመድር ነው ብላችሁ ካለ ክርስቶስ ካልሰበከ ስብከቱ እንዳለ በዜሮ ነው የሚባዛው። ሰማይ የሚያውቀው ስለ ልጁ ነው። ልጄ ነው የሚለው። አበቃ። ለዘላለም ድናችኋል። እናንተ አትጠፉም። ኤፌሶን 1 አታንቡትም 13 ሁለተኛ ቆሮንቶስ 1:20 ሁለተኛ ቆሮንቶስ 5:5 እና ኤፌሶን 4:29 ስፔሻል ሁለተኛ ቆሮንቶስ 2:20 እነዚህ 5 ቨርሶች ታጥናቸው ምን ሆናችኋል ብሎ ታትማችኋል እስከ ብላችሁ ታትማችኋል። ማህተም የባልነት ወይ የዋንነት ምልክት ነው አይደል? ፍልቅ ስንመጣ የኔ ናቸው ብለው በመንፈስ ያ ማህተም አለ ለዘላለም አሜን። የሚፋቅ ማህተም አይደለም። ለዘላለም የሱ ነው በለው። ጫው ብሎ ይጎን ያለው ለዘላለም የዘላለም አይፋቅም በለው። የእግዚአብሔር ልጅነት ራአሜን ነው ወይ ተጠርተሃል ለዘላለም ሆነ። እናንተ
በጣም አጭበርባሪዎች፣ በጣም የሚቆጡ፣ በጣም ፌክ የሚሰሩ፣ በጣም ራሳቸውን የሆነን ቆልለው የሆነ ቦታ ሰቅለው እናንተ እንደ ባሪያ እንደ ኖርማል መጥቶ የሚቀመጡና ሁሉ ተማሪዎች አሉ የሚቆጥሯቸው አገልጋይ ስር መክተት የራሳቸው ሰው ምህረት በማያወሩ የእግዚአብሔር ፍቅር የማይናገሩ በልጁ የተጨረሰ ስራ የማያወሩ ስራቸውና ተግባራቸው የሚያወሩ የእግዚአብሔር አገልጋዮች ናቸው። እግዚአብሔር ያላቸው ስለምን እኔ የነገርኳችሁ ነው። ቸርች የእግዚአብሔር ፍቅር መገለጫ ክርስቶስ አሁን ሆሞሴክሹዋል ቢመጣ እሱ ጋር ታገኙ የት እናወራው እንኳን ሰው ሆሞሴክሹዋል ይሽከም ቸርች የነከመ ሴት ይተላል ነው እሷ እኮ ፍሬንድ አላቸው ነው ነው ወይ በልጁ የተሰራው ሳምዌር አንድ ጊዜ አንድ ብዙ ስላገለገልኩ መሰለኝ አንድ ቦታ ሁሉ ጊዜ ነው ማወራላት ልጅቷ ፕሮግራም ሲመራ ህዝቡና ምትለው ተጋብዣለሁ ነው ቁጭ ብያለሁ በቅድስና መምራት እያንዳንዱ እግዚአብሔር አቀም ጮሃለች ነው የተጨነቁ ፓስተሩን ጠራውትና ልጅቷ እግዚአብሔር ሲመች በከተማው ተጮና ብላ ይመስለኝ ችግር አለባት ስታወራ ሰው የውስጡ ችግር በጨዋታ ሊያወጣ ይሞክራል። ምንጮህ ሰው አለ የሚበር የውስጡ ነገር ሊያበርክ ነው። ችግር አለባት። ከ6 ወር በኋላ ደወለልኝ። ችግረረረ በኢየሱስ አረ ነገር ላወራ ብዬ ነው። እዛ በተናገረችበት ሰዓት የ3 ወር ጽንስ ነበራት። ህዝቡ ታጨንቀዋለች። ህዝቡን ትረብሸዋለች። እንደሷ ነው ወገኖቼ ተውት። ህዝቡን ተውት። ህዝቡ የእግዚአብሔር አንድ ምስጢር ልነግራችሁ፣ የእግዚአብሔር ፍቅር በፈሰሰ ቁጥር ሰው ይመለሳል። እኛ ፍርድ አሳይቶ አልመለሰንም። ከነበርንበት ቦታ ወደዚህ ያመጣን ከፍቅሩ የተነሳ ነው። የሚያኖሩን በፍቅሩ ነው። እኛ የቸርች አክተሮች አይደለም፣ ፈራጆች አይደለም። በቆሎሴ መጽሐፍ ነው የሚላቸው ኖን ኢዝ ሳምዋን ቱ ሜክ ኢምፓየር ማለት ነው። ኢምፓየር በእናንተ ላይ ኢምፓየር በእናንተ ላይ ሲኖዶስ እንዲያቆም አንድ አገልጋይ እኮ አታስፈቅዱለት። በራሳችሁ ላይ ተለጥፍ አታስፈቅዱለት። እያንዳንድሽ እግዚአብሔር ያለሻል እኔ አይመችም ጠጋ ብዬ ስጠይቅ ብዙ ነው ሰው እኛ የተሸከመን እግዚአብሔር ምሕረት ነው። ጫው ብላችሁ እግዚአብሔር ምሕረት ወልጫ ብላችሁ የሚያኖረን የእግዚአብሔር እኛን ለመመለስ ወልጫ ብላችሁ እግዚአብሔር ፍርድ አይጠቀምም። የሚጠቀም ምሕረት ነው። አሜን። አንድ ሞቶ 53 አሳ ቀረበለት። በካደ ጊዜ በጠፋ ጊዜ ፔተር ወይኔ እኔ ኃጢአተኛ ነኝ አለ። እኔ ኃጢአተኛ ነኝ ከኔ ራቅ አለው። እንዴት ባረከኛለህ አለው። ወየ በእያንዳንዳችሁ ህይወት መልካም ነገር ከበዛ መልእክቱ ተመለስ ማለት ነው። እግዚአብሔር በአዲስ ኪዳን ነው በብሉይ ኪዳን ሊመልስ ስለሚጠቀምበት ፍርዱ አይደለም ፍቅሩ ነው። ብዙ መልካም ነገር ከበዛላችሁ ተመለስ ማለት ነው። ተመለስ አካሄዳ አስተካክል ነው እንጂ ወልሽ አተባርከሻል ማለት ነው። ተመለስ እዚህ ነው መጽሐፍ ቁጥር 3 አንዳንድ ጊዜ እንደፈለገው ሲል ይላል እናገራለን እንኖራለን እንደፈለግን መልካሙ ነገር ይከታተለናል። ይህ ማለት ነው ተመለስ ካምፓ መልካም መንገድ እየተከተልክ አይደለም አትሞትም እኮ ሌሎች ግን ይሞታሉ። ለምን ኖራለሁ ስትል ተመለስ ነው ጊዜ ይሰጣል። አየህ መጽሐፉ በመረብ ሮሜ 2:4 አንተ ግብዝ አለ። ለምን እናንተ የምትበሉት ጎመን እኛ የምንበላው ስጋ ብሎ ሲከራከሩ አንተ ግብዝ እግዚአብሔር ፍቅሩን በመልቀቅ ሰው ወደ ንስሐ እንደሚመልሱ አታውቅም። በመልቀቅ ፍቅሩን ምሕረቱን በማሳየት መልካም ነገር በማድረግ ተመለስ እንደሚል አታውቅም። መልካምነት እኮ እንድትመለስ ሊመጣው ነው። መለከት ተመለስ። አንዳንድ ጊዜ አትጸልዩ፣ አትጾሙ፣ አታነቡ ለፍላጎታችሁ ትሄዱበት ጊዜ አለ። ግን መልካም ነገር ይበዛል፣ ይከታተላችኋል። ይህ ማለት
መመለስ አማይ ራይት በመልካምነት ወዘርቦተ 3 እና 4 እግዚአብሔር ኃጢአት መጸጸት ታይድባል ኃጢአት እግዚአብሔር ማየት ከጀመር መደመር ከጀመር መያዝ ከጀመር ማን ይቆማል ካለ በኋላ አንተን እንዲፈሩና እንዲያከብሩ በምህረት ፊታቸው ታቀርብ ዘኬስ ቤት ገብቶ ንስሐ ግባ አላለው ኃጢአተኛ አላለው ሌባን አላለው ፍቅሩን የገለጠለት ከሱ ጋር መጫወት ጀመረ ራሱ ነው እኔ ኃጢአተኛ ያለ ራሱ ይሁንባችሁ ተባርካቸዋል አንድ ሰው አሜን ይበል በጌታ በኢየሱስ ክርስቶስ ወደ ጸሎትና